በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን ፈጣሪያችን ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ አምላክ ሁላችንን የሰው ዘርን በመልኩና በምሳሌው ፈጥሮ የሚመግብ ዝናቡን አዝንቦ ነፋሱን አንፍሶ ፀሐዩን አውጥቶ ሁሉን በየደረጃው ከሰው ዘር ጀምሮ ለእንስሳቱ፣ ለአራዊቱም፣ ለሰማይ አዕዋፉም፣ ለባህር ዓሣውም ለሁሉ ምግብ ሰጪ እሱ ነው። ነገር ግን የሰው ዘር አርሶ ቆፍሮ አምርቶ ሊመገብ የተዘጋጀለት የሥራ ፍሬ አንዳንድ ጊዜ አልቃና እያለ፣ አንዳንድ ጊዜ የዝናብ መታጣት፣ አንዳንድ ጊዜ ደግሞ እንዲሁ በምድር ላይ ሰላም የመታጣት እድል ሲያጋጥም የሁሉ ችግር የሚመጣው በሰዎች አለመታዘዝና ለፈጣሪ አለመገዛት የሆነ ሰዓት ጊዜ ያጋጥማል። በዚህ እንግዲህ አቅም ማነስ ይመጣል። አባቶች በእድሜ እናቶች በእድሜ ርዝመት የሚረዱበት ሲያጡ በህብረት ተባብሮ ወላጆች የሌላቸውም ሕፃናት እንደዚህ ያለው በሚቸገሩበት ሰዓት ለመርዳት ለመረዳዳት መተባበር ያስፈልጋል። በትብብር የሆነ እንደሆነ ብዙ ችግር ተቃሎ ሰው በሰላም ሰው በህይወት በሚኖርበት ዘመን ንስሐ ተገብቶ ፈጣሪ ግብ የሚመታውን በረከት ሰጥቶ ዝናቡን አዝንቦ ፀሐዩን አውጥቶ ነፋሱን አንፍሶ ሁሉ ነገር እየተሟላ ሊኖር የሚችልበትን ጸጋ ክብር ይሰጣል። እንዲህና እንዲህ ያሉ ነገሮች ታቅም ማነስ የተነሳ አባቶች እናቶች ወጥተው ወርደው ራሳቸውን መርዳት ሌሎቹን መርዳት አቅም የሚያንስበት ሰዓት ይመጣል። ሰው በዓለም ላይ እግዚአብሔር የተወሰነ የእድሜ በረከት ነው የሰጠው። የሰው እድሜ 70 ዓመት ነው፣ ቢበዛም 80 ነው። ከዛ በኋላ ጻማና ድካም የሆነ ችግር ነው ለሰው የሚያጋጥም። በእንደዛ ያለ ደረጃ ላይ የደረሱ ወላጆች ልጆቻቸውን አጥተው በሚኖሩበት ሰዓት ልጆችም ደግሞ ተነሱ የሚፈልጉትን ተንከባክበው ለማሳደግ ጊዜ ሳያጋጥም ያለ ወላጅም ያለ ልጅም የሚቀሩ አባት እናቶች አሉ። ከሆነም በኋላ ደግሞ ልጆች ቀደም ብለው ወደ ፈጣሪያቸው ይሄዱና እንዲህ ያለው ውጣ ውረድ ሲያጋጥም ቤተ ክርስቲያን የነኚህ ሁሉ መጠጊያ ናትና በዚህ በተጠጉ ሰዓት የሚልሱት፣ የሚቀምሱት፣ የሚለብሱት ያጣሉ። ይህ እጦት የሁሉ ነው። የሀገሪቱ ሀዘን ነው። የሀገሪቱ ውርቀት ነው። ለክርስትና እምነት እንደዛ ያለው ነገር ሁሉ ትልቅ አሳዛኝ ነው። ፈጣሪም ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብራቆት አላለበሳችሁኝም፣ ብታመም አልጠየቃችሁኝም የሚለውን 6ቱ ቃላት ወንጌል እንደዚህ ያለው ነገር ሳይደረግ የቀረ እንደሆነ ወቀሳው ብቻ አይደለም የዘላለም ፍርድም በነፍስ ያመጣልና እንዲህ ያሉትን አባቶች እንዲህ ያሉትን እናቶች እንደዚህ ያሉትን ወንድሞች እህቶች ረጂ የሌላቸውን ሁሉ ረድቶ መተባበር ታላቅ በረከት ነው። ይሄ ትብብር ተደርጎ የተሟላ እንደሆነ ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብራቆት አልብሳችሁኛል፣ ብታመም ጠይቃችሁኛል የሚለው አምላካዊ ስልጣን ይህን የመሰለውን ነውና ንዑ ሀቤ ቡሩካኑ ላቡየ የአባቴ ቡሩካን
መንግሥተ ሰማያት ትወርሱ ዘንድ ኑ ተብሎ ጸጋ ክብር የሚያሰጥ አንደኛው ይሄ ተረራርቶ መኖር ነውና እንደዚህ ያለውን መረዳዳት በቆላ በደጋ በይበልጥም በዚህ ባለንበት አካባቢ እርሻ ታርሶ እህል አይመረት፣ ከብት አርብቶ ወተት አይሰጥበት፣ ትንሽ ስምጥ ሸለቆ ተብሎ በመጠራት ያለ መልክዓ ምድር የፀሐይ ዋዕይ የከበደበት ማንኛውም አስቸጋሪ ነገር ሁሉ የማይቃናበት ችግሩ ተቃንቶ በረከቱ የማይገኝበት የመሬት ወገብ ሰቅ ሆኖ እንደዚህ በሙቀት ዓለም ተዘጋጁ ዓለሞች ይሄ ምድር ለፀሐይ ዋዕይ ምቹ የሆነ ቦታ ነውና በዚህ እንግዲህ በዚህ የሚኖሩ ወገኖቻችን ታላቅ ችግር ላይ ስለወደቁ እነኝህን አንስቶ በእግዚአብሔር ቸርነት እሱ እስከፈቀደ ድረስ የሚገባውን እርዳታና የሚገባውን ድጋፍ እያደረጉ ለመኖር የሚቻልበትን ጸጋ ክብር ለማሟላት በዚች ትንሽ ማረፊያ ቦታ አዘጋጅተን ወንድሞቻችን፣ አባቶቻችን፣ እህቶቻችን በአቅም ማነስ የደከሙትን ሁሉ ተባብረን እንድንረዳቸው ብራቆት አልብሳችሁኛል፣ ብታመም ጠይቃችሁኛል ብሎ ፈጣሪ የሚጠይቀው በዕለተ ምጽአት አንደኛው ጥያቄ ይሄ ነውና እንደዚህ ያለውን ነገር ተባብሮ ለመረዳዳት እንደዚህ መጥቶ ይህንን ማየትና መነጋገር ታላቅ አምላካዊ በረከት ነው። ለዚህ እንግዲህ ቤተ ክርስቲያን ተተመሰረተች ዘንድ ይህንን የመሰለውንም አሟልቶ ለመረዳዳት ነው። እግዚአብሔር የፈቀደውን የሥራ ፍሬ አፍርቶ ለድህነትና ለሕይወት የሚበቃበትን የሥራ ቅደም ተከተል ተባብሮ ለመስራት በቂ የሆነውን ትብብር ወገንን ለመርዳት እንደዛ አድርጎ በቅደም ተከተል የጉልበትም የገንዘብም የእውቀትም የማንኛውንም ስጦታ ይጠይቃል። እንደዛ ያለውና ወገኖቻችን በዚህ ጥጥ አዝመራ ተዘምሮ የጥጥ አዝመራ አዝምረው ጥጡን ለሀገር ለዓለም አትርፈው ይኖሩ የነበሩ የጥጡ አዝመራ አብቅቶ ወደ ሸንኮራ ተለውጧል አሁን እና መሬቱ ማለት ነው። መሬቱ ወደ ሸንኮራ አዝመራ ሆኗል። እዛ ሲሰሩ የነበሩ ያለ ጡረታ ተሰናብተው በያለበት በየደጀ ሰላሙ ባነው በቤተ ክርስቲያኑ በር ወርቀው ስለሚገኙ እነኝህን ለመርዳት እንግዲህ ትብብር ያስፈልጋል። እኔም በዚሁ በመተባበር ትንሽ መኖሪያ ቤት ተየምእመናኑ ለምኜ ራስም የተገኘውን አሟልቼ ትንሽ ማረፊያ ተዘጋጅቷል። ነገር ግን አሁን እንግዲህ ዋናው ችግሩ ምግብ ነው። ምግብ ካልበሉ ሬሳ ካልለበሱ እንስሳ ነውና ልብስ አንድ ጊዜ ለብሶ ዓመትም መንፈቅም ይቆያል። ምግብ ግን ጧት በልቶ ለማታ ማታ በልቶ ለጧት የሚቻል አይደለምና እንደዛ ያለውም አስቸጋሪ ነገር በየደረጃው ልናስበት ይገባል። ብዙ ወገኖቻችን በየአብያተ ክርስቲያናቱ በር ወርቀው አንደኛ በዚህ በአርባ ደብረ ሐራ ቅዱስ ሚካኤል ገዳም ነው። ሁለተኛ አዋሽ ማርያም ደብረ ሳሌም የተባለች በዚህም ወረር መልካ ወረር የሚባልም እዚህ ደግሞ ገቧኔም አሁን ገና እነሱ እናመጣለን። ገቧኔ ገብርኤል ላይ ከፍ ብሎ ደግሞ በብዙ አብያተ ክርስቲያናት አሉ። በዛ ሁሉ የወደቁትን እንደዛ አስተባብሮ መረጃ ተተገኘ ወደ 300 የሚሆኑ የድካም ጊዜ ያጋጠማቸውና በእርጅና በድካም ያሉ አሉ። አሁን ተሁለቱ ቤተ ክርስቲያን የመጡ ናቸው። እነኚህ ተዋሽ ማርያምና ተደብረ ሐራ ቅዱስ ሚካኤል ገዳም የተገኙ ናቸው። ያውም እነኚህም ተጠቃለው አልመጡም።
ያን አድርገን እንግዲህ ልባቸውን የሚደግፉበት ምግብ ትከሻቸው ላይ የሚለብሱት ልብስ አየሩ ትንሽ የልብስ ችግር ብዙም ባያስቸግርም መቼም ሰው ታለበሱ እንስሳ ነውና ልብስም ያስፈልጋል። እንደሱ አድርገን ደህና ነው እንግዲህ በዚህ ያለው አካባቢ ውሃም አስቆፍረን ውሃውም ተጉድጓድ ወጥቶ እንደ ልብ መታጠቢያው የሚጠጣው አለ። ዋናው ነገር የምግብ ፍጆታው ነውና መልካ ወረድ መድኃኔዓለም የሚባል በዚህ በአካባቢያችን አለ። ወደ ጡልማቱ አካባቢ በዛም ብዙ ድሆች አሉ። መረጃው ሲገኝ ቤቱንም ደግሞ ጨምረን ሰርተን ወደዚህ እናመጣለን። የአካባቢውን ችግረኞች ሁሉ እንዲህ አድርገን ለመርዳት ስራውን እየተባበርና እያወጣን እያወረድን ጉዳዩን በማሰብ ላይ እንገኛለን። በዚህ በዛሬው ቀን መምህር ግርማ ከነ ልጆቻቸው በመካከላችን ተገኝተው ይህንን ስራ ሊያሟሉልን ይህን ስራ ሊያቃኑልን ሀሳቡን ተመልክተውታል። እንደዚህና እንደዚህ አድርገን አባቶችንም እናቶችንም ወንድሞችንም እህቶችንም በችግር ያሉትን ሁሉ ለመርዳት ለማቃናት በአይን በጆሮ ተመስዋት በአይን ማየት የበለጠ ነውና ይህን የመሰለውን ስራ አከናውነን አምላካችንን እንለምነዋለን። እሱም ብራብ አብልታችሁኛል፣ ብጠማ ጠጣችሁኛል፣ ብራቆት አልብሳችሁኛል፣ ብታመም ጠይቃችሁኛል ብሎ ከሚጠይቃቸው አንቀጾች ይሄ ዋናው ተሁሉ የበለጠው ቀዳሚው ተግባር ነውና እንዲህ አድርገን ይሄን ለመነጋገር ነው ዛሬ አባታችን ልጆቻቸውን ይዘው መጥተው ይሄን ለማየት ይሄን ለመስማት ይሄን ለመመልከት እድል ስለገጠመን እድላችን እያመሰገን ተእግዚአብሔር ቸርነት እንዲህ አድርጎ ለመተባበር ወደዚህ ምድር በመምጣታችሁ በጣም ነው ደስ ያለን። የሰላም አምላክ ሰላሙን የበረከት አምላክ በረከቱን ሰጥቶ ለድህነትና ለሕይወት ለሰላሙ ዳር ድንበር የሌለው አምላክ አገራችንን በሰላም ሰውንም በፍቅር ዓለሙን በበረከት ሞልቶ ሁሉን የሚጠብቅ አምላክ በረከቱን ሰጥቶ በሰላም እንዲያሸጋግረን ለአዲሱ ዘመን እንዲያደርሰን ቅዱስ ፈቃዱ ይሁንልን። ሌላ ወንድም አሉ ደግሞ ትምህርት ማነው ሀሳብ የሚገልጡ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዮናስ የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ሁላችሁም የልዑል እግዚአብሔር አምላክ ቤተሰቦች በእግዚአብሔር መንፈሳዊ ጸጋና በመንፈሳዊ ቦታ ስፍራ የሰበሰበን ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እግዚአብሔር በጎ ፈቃዱ ሆኖ ከዚህ በፊት ከአባታችን ጋር ተገናኝተን እዚህ የተሰባሰቡ አባቶች ምግብ እንደሚያስፈልጋቸው የግንባታውም ስራ በከፊል እንደተጀመረ እና አሁን ሳየው ደግሞ በአብዛኛው እንደተጠናቀቀ ነው የተገነዘብኩት። ታላቅ ስራ ተከናውኗል። አሁን የቀራቸው የወደቁ አባቶችን ሰብስበው መመገብና ውስጣቸውን ማጽናናት፣ ቀሪ ጊዜያቸውን ለእግዚአብሔር አምላክ ለክብሩና ለሰማይ ረድኤቱ በሽምግልና ያበቃቸውን መጦር መሆኑን ያው እያየን ነው። ከእናቶችም እንደዚሁ ብዙ አሉ፣ ከአባቶችም አሉ። እንግዲህ በሰብአዊ ሕይወት ላይ ከሚደረግ በጎ ነገር አንዱ በስተርጅና ዳዊትም ብሏል፣ ባረጀሁ ጊዜ አትጣለኝ ነው ያለው። ለችግረኛና ለምስኪን የሚያስብ ብፁዕ ነው። ብፁዕ ዘሌቦ ላለ ነዳይ ወምስኪን እምእለትኪት ያድህኖ እግዚአብሔር። ለችግረኛና ለምስኪን የሚያስብ ብፁዕ ነው፣ ጊዜ ዘመን ከሚያመጣው መከራ ሁሉ ያድነዋል ይላል። መጀመሪያ እንግዲህ ሰው በሕይወቱ ዘመን ሁሉ መልካም ለማድረግ የሚቸኩል እና የሚበረታ ከሆነ
መልካም ነገር በየዕለቱ በየጊዜው በየእድሜውና በየዘመኑ ያገኛል። ለችግረኛ የሚያስብ ብፁዕ ነው። በቃ ብጽዕናን በሙሉ ኃይል ከእግዚአብሔር አምላክ የተቀበልንበት ትልቁ ጸጋ አንዱ ለአንዱ መኖር ነው። ለአንዱ ሆዱ መሆን ነው። ለአንዱ ሕይወቱ መሆን ነው። ለአንዱ ኑሮው መሆን ነው። እንዲህ ከሆነ የመቅሰፍት ዘመን፣ የቁጣ ዘመን፣ የስደት ዘመን፣ የችግርና የጦርነት ዘመን አቅም አይኖረውም። አንዱ ለአንዱ ጨካኝ ከሆነ፣ አንዱ ለአንዱ መከራውና ችግሩ ከሆነ፣ አንዱ ለአንዱ ስቃዩ ከሆነ ግን የተዘራው መከር ወይም የተዘራው ዘር ክፉ ስለሆነ የሚመጣውም ክፉ ይሆናል። የሚኖረውም የሚወለደውም ክፉ ይሆናል። ለሚያድገውም በክፉ ይሆናል። አሁን ትልቁ ችግር የምንሰራው ስራ በዕለት ኑሯችን ውስጥ ተከትሎ ወደ ዘመንና ወደ ጊዜ እየተቀየረ ሲመጣ ክፉ ከሆነ ክፉውን እየበረታብን ይመጣል። ጨካኞች እየተወለዱ ግፈኞች እየበረቱ በክፉ መናፍስት የሚኖሩ ለክፉ መናፍስት የሚያገለግሉ ኃይሎች እየጨመሩ ሲመጡ ሰዎች ይወድቃሉ። አረጋውያን መንገድ ላይ ይሞታሉ። ወጣቶች የጭካኔ ባህሪ ይኖራቸዋል። የወደቀ ማንሳት የማይለማመዱ ይሆናሉ። እንግዲህ በዕለት ሕይወት ውስጥ ፍቅር ካለ በፍቅር ጊዜን ዘመንን ልንቀበል እንችላለን። ፍቅር ከሌለን ግን መጠፋፋት የበረታበት፣ መጨካከን ያየለበት፣ አመልና ሱስ ደግሞ ከአቅም በላይ የሆነ የጥፋትን ኃይል የሚያበረታ የሚሆንበት ጊዜ ይመጣል። ይሄ እንዳይመጣ ነው በመዝሙር 40 ላይ ለችግረኛና ለምስኪን የሚያስብ ብፁዕ ነው፣ በክፉ ዘመን ወይም በክፉ ጊዜ እግዚአብሔር ያድነዋል ይልና ወረድ ብሎ ደግሞ ከጠላቶቹም ይታደገዋል፣ ጠላቱም አያሸንፈውም ነው የሚለው። እንግዲህ ያ መልካም ተግባር ይከተላል ማለት ነው። በእያንዳንዱ ዘመን ጊዜና ሰዓት ውድቀቶች እንዲሁ ዝም ብሎ አይመጡም። ተጠራቅመው ጊዜ፣ ዘመን፣ ወቅት፣ ሰዓት ተግባራችንን ተከትለው ነው የሚመጡት። ደግነትና ቅንነት፣ ርኅራሄ በትውልድ ውስጥ የምናሳይ ከሆነ ያ በሕይወታችን ውስጥ ተስፋ ስለሚኖር የማያረጁትም እንኳ አያረጁም። ለምን? ተስፋ በውስጣቸው ስላለ። የማይወድቁትም ቶሎ አይወድቁም። ግን የሚታየው ክፉ በሚሆንበት ጊዜ ሊያረጁ የማይችሉት እንኳ ቶሎ ያረጃሉ። ውስጣቸው በተለያየ አይነት ችግር የተያዘና የተጠመደ ስለሚሆን የህይወት ብሶቶቻቸውንና የውስጥ ጉስቁልናቸውን የሚመለከትላቸው ሲያጡ እድሜያቸው እየደከመ ይመጣል። እንኳን እነሱ ልጆቹም ይደክማሉ። ዛሬ እንደውም ከሽማግሌዎች ይልቅ የበለጠ ልጆች የደከሙበት ዘመን ነው። አለ እድሜያቸው የወደቁበት ዘመን ነው። ለምንድን ነው ሲባል መልካም ነገርን ለማሳየት መልካም ነገርን ለማየት ያለን እድል መዳከም ነው እና ይሄንን ነገር የበለጠ ልናበረታና ብዙዎች አቅም ያጡትን መደገፍ ስንጀምር እግዚአብሔር ሰማዩን ደግሞ ይከፍትልናል። በተከፈተ ሰማይ የምንኖር ከሆነ ደግሞ ምሕረት አለ፣ ቸርነት አለ፣ ፍቅር አለ፣ ሰላም አለ፣ ቅንነት አለ። የአባቶች እውነተኛ የህይወት በረከትም ይገለጣል። ዛሬ ችግሩ መውደቁ ላይ ያለው ነገር እየሰፋ ሲመጣ እየወደቁ ያሉት አባቶች ናቸው። አገር ያቀኑ፣ ለወገን የጠቀሙ፣ ትውልድን ያፈሩ ትውልድ አልባ የመሆን ባህሪያቶች እየታየ አቅም ሰው እያጣ በየመንገዱ የሚሞቱ አረጋውያን ቀላል አይደለም እና በዚህ በበረሃ ውስጥ ደግሞ የበለጠ የፀሐዩ ሀሩር የሌሊቱ ቁር እንዳይጎዳቸው ተብሎ አሁን የተሰራው ቤትም በጣም የሚያስደስትና መልካም ነው። ወደፊትም በሰፊው ልናግዝህ የሚገባ ሁኔታ እንዳለ እያየን ነው። ብፁዓት አባታችንም በጣም ትልቅ ትኩረታቸው ጉባኤያችንም አንድ ወቅት ላይ መጥተው ይሄንኑ ድጋፍ ይሄንኑ የመደጋገፍን ትምህርትና መንፈሳዊ ቡራኬን ነበረ የሰጡን። በዚህ መሰረት እንግዲህ ዛሬ ለቀለባችሁ እንዲሆን 100 ሺህ ብር ይዘን መጥተናል። ማን ነው የሚረከበው? ይኸው አባታችን
አዲስ ብር ነው ደግሞ። እሺ በቀጣዩ ደግሞ ያው ከመላው ዓለም የሚያስተባብሩ ወንድሞች አሉን። እዚህም ከውጭው ሀገር ካለው ኮሚቴ ጋር የሚገናኙ ኮሚቴዎች አሉን። በሚያስቸግረው ወይም በሚጎላችሁ ነገር ድጋፍ እናደርጋለን እና ያ የምናደርገውን ነገር ትነግሩናላችሁ ማለት ነው። ትልቁ ነገር እንደዚህ አቅም ያጡት ለሕይወታችን ለሀገራችን አቅም ይሆናሉ። ጉልበት ማነሰው አይደለም ወይም አእምሩ መድከሙ አይደለም። እግዚአብሔር ለነሱ የሚሰጠውን መንፈሳዊ ኃይልና ጸጋ እኛም መካፈል ማለት ነው። እነሱ ውስጣቸው ሰላም ሲያገኝ አገሪቱም ሁሉም ሰላም ያገኛል። አባቶች ወልደው ከብደው ጊዜ፣ ሰዓት፣ ወቅት የሚጥላቸው ጊዜ አለ። ዘመን የሚጥላቸው ጊዜ አለ። ያንን የወደቁትን አንስቶ እየመገቡ ተስፋችሁ እኛ ነን ማለት ከዚህ የበለጠ በጣም ደስ የሚል ነገር ምንም ነገር የለም እና ዛሬ መጨካከን እንዳይኖር እናንተም በጸሎት በደንብ መርታት አለባችሁ። ምድሩ፣ ጊዜው፣ ሰዓቱ ትንሽ የሚያሳስብ ሁኔታ ውስጥ የደረስንበት ነገር ስለሚመስል ያ ነገር እንዳይመጣ በጸሎት እንድታግዙ ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን። አሁን 100 ሺህ ብር ከራሴ ነው። ወደፊት ደግሞ የጎደለውን ነገር ሰፋ ባለመልኩ እንደ እግዚአብሔር ፈቃድ ልናከናውን እንችላለን። ይህ ሁሉ ሲደረግ እየተሰደድን ነው። ታዲያ እንደዚሁ አይደለም፣ አልጋ በአልጋ አይደለም። እየተሰደብን አባቶቻችን እያዋርዱን ሲፈልጉ ያሳስሩናል። ይሄ የሚያማርር አይደለም፣ የበለጠ ደግሞ የሚጨምር ነው። እንደውም 3 ወር መታሰሬ ከ12 ሚሊዮን ሕዝብ ይከተል የነበረው ፕሮግራማችንን በ3 ወር ውስጥ 7 ሚሊዮን ጨምሮ 20 ሚሊዮን ሕዝብ ተከትሏል ፕሮግራማችንን። ስለዚህ መገፋታችን፣ መታሰራችን፣ መሰደዳችን፣ መሰደባችን በረከት ነው፣ ጸጋ ነው። አንዳንዴ መንፈሳዊ ሕይወቱ ከበረከቱ ጋር ያልቀመሱ ሰዎች ሲፈልጉ ወደ እስልምናው ይሄዳሉ፣ ሲፈልጉ ወደ ፕሮቴስታንቱ ይሄዳሉ። የተበቀሉ እየመሰላቸው ነው። ያሸነፏቸው የራቋቸውና ድል ያደረጓቸው እየመሰላቸው ነው። አይደለም። ድሉ ያለው እንደዚህ ነው። እዚሁ ሆነን ነው። መተተኛ ነን ሲሉ መተተኛ አይደለንም። በክርስቶስ ጸጋ ድውያኖች ይፈወሳሉ። የሱዳን መተት ነው ሲሉ አይ ሱዳን እንዲህ ያለ ነገር የለም፣ ያለው ሌላ ነገር ነው። የግፍ ስራ ነው። ተንኮል፣ ቅሚያ፣ መንጠቂያ፣ አስማት፣ ሟርት ነው ያለው። መተተኛ የሚሉት ናቸው መተተኞቹ። ይህንኑ ቃል ደጋግመው የሚያወሩት እነሱ በጎውን ለመሸሽ የሚያለብሷት ልባስ ናት እና እንዲህ እየተሰደድንም ቢሆን የምናገለግላችሁ በፍቅር ነው። አባታችን ከቅንነታቸው፣ ከየዋህነታቸው፣ ከበጎነታቸው ጋር ያለው መንፈስ እንዲያግዘኝ ነው ወደዚህ የመጣሁት። በችግር ጊዜ የተሰለፍንባቸው ሊቃነ ጳጳሳቶች ነበሩ፣ ግን ይሸማቀቃሉ፣ ይፈራሉ፣ ይደነግጣሉ። ከምን ዓላማ ጋር እንደተያያዘ አይታወቅም። መደንገጣቸውና መፍራታቸው ለቤተ ክርስቲያን ይሁን ለክፉ ይሁን ለቅን ይሁን ለበጎ ይሁን አይታወቅም እና እሳቸው ግን በቃ በዋህነታቸው የእግዚአብሔር መንፈስ እና ጸጋ ሞገስ አብሯቸው ስላለ በረከታቸውን ለመካፈል የእናንተንም በረከት ለመካፈል ነው የመጣ ነው። እግዚአብሔር ባርክልን፣ እግዚአብሔር ይስጥልን። ብፁዕ አባታችን አቡነ ዮናስ የሀገረ ስብከታችን ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ መንክርአት ግርማ ቆሞስ አባ እስጢፋኖስ እና ሌሎችም ከታላቁ መምህር ጋራ በመካከላችን ወደ 250 ኪሎ ሜትር ማለት 60 ኪሎ ሜትር ገደማ ተጉዛችሁ በመካከላችን እዚህ በመገኘታችሁ በበጎ አድራጎት ድርጅቱና
እንዲሁም ባለኝ የስራ ኃላፊነት የወረዳ ቤተ ክህነት ስራ አስኪያጅ ነኝ። የዚህ ቦርድም ምክትል ሰብሳቢ ነኝ። ከልብ አመሰግናለሁ። ቅድም መምህራችን ሲናገሩ መዝሙር 40 ቁጥር 1 ላይ አንስተው ታላቁ ዳዊት እግዚአብሔር እንደ ልቤ ብሎ ስራውን በሱ ህዋሳቶች መካከል አድሮ ያን እልከኛና ልበደንዳና የሆነ ህዝብ ለመምራት ኃላፊነት የተሰጠው ሁሉን ነገር አይቶ ነገር ግን ሁሉም ነገር ለሱ ምንም መሆኑን ተረድቶ የተናገረው ኃይለ ቃል ትልቅ ነገር ነው። ልጁንም እንዲሁ እኔ እንደ አባቶቼ ሁሉ አንቀላፋለሁ አንተ ግን ሰው ሁን ያለው ልጁ እሱም በምሳሌ 21 በመጽሐፈ ምሳሌ 21 ቁጥር 13 ላይ የአባቱን ቃል ደግሞታል። ችግረኛውና ምስኪኑ ሲጮህ ላለመስማት ጆሮውን የደፈነ እሱ በተራው ይጮሃል የሚሰማው ግን የለም ይላል። ምሳሌ 22 ቁጥር 8 ላይ ደግሞ ለድሃው የሚራራ የሚበላውንም እንጀራ የሚሰጥ እሱ መልካም እንጀራን ይበላል ይላል። ይህንን ነው አሁን ያየነው። ሀገራችን ሀገረ እግዚአብሔር በሁሉም ነገር አሟልቶ የሰጣት ናት። ምናልባት የሰዎች ጠባይ አራራና መራራ ሆኖ መተሳሰቡን አሳጥቶን እንጂ ለበሰለ ለዋ መተሳሰብ ብዙም ችግር የለብንም። አብሮ መብላቱን እናውቅበታለን። አብሮ መስራት ግን ያስቸግራል እንጂ ያላትን ሀብት በአግባቡ ብትጠቀምበት ድሃና ሀብታም እኩል ህይወታቸውን ይገፉ ነበረ። ድሃና ሀብታም ድሃና ባለጸጎች በአንድነት ተገናኙ ሁለቱም የእግዚአብሔር ፍጥሮች ናቸውና ይላል ይኸው መጽሐፍ ምሳሌ 22:8 ላይ 9 ላይ ያን የማገናኝ መጥፋቱ ነው እንጂ ያለው የሌለውን ይዞ ቢጓዝ የሌለው ግን ምንም የለም። ቢያንስ የሌለው ምንም የለም። በዚያው ባለው ነገር ግን ይሄ ያዋጣል ብሎ በአቅሙ ቢሰራ መተሳሰቡ ቢኖር ኖሮ ብዙ ድሆች በቤተ ክርስቲያን በር ላይ ባላየናቸውም ነበረ። በዚያ ላይ እንደ እኛ ያሉ አባት እንደ ብፁዕ አባታችን ያሉ ብዙ ስላይደሉ በሀገራችን ይህንን የሚያቀናጅ መጥፋቱ እንጂ ምእመናን ከቤተ ክርስቲያን ሲወጡ ሲገቡ የሳንቲም ድቃቂ መጣላቸው አልቀረም። እሱን አቀናጅቶ አንድ መልክ አስይዞ በአንድ ቦታ አሰባስቦ ችግሩን መቅረፍ ቢቻል ኖሮ እነሱ የሚሰባሰቡት እንኳን አንዱ አንዱን የሚረዳበት እድሉ ነበረው። እዚያው ውስጥ በጉልበቱ በአቅሙ ጤናው ያለው በጤንነቱ የመደጋገፍ እድሉ ነበረ እና ያ ባለመሆኑ ዛሬ ብዙ ድውያንን በየትኑ ብዙ ድሆችን ለማየት ተገደናል ማለት ነው። እና ብፁዕ አባታችን እዚህ አካባቢ በዚህ በረሃ ውስጥ መካን ይቀድሶ ለሰብ ሰብ ይቀድሶ ለመካን የዛሬ 36 ዓመት እነ አባቴ መምህር ግርማ እዚህ ቢመጡ ኖሮ ይህን ያክል ሰዓት መልእክት ማስተላለፍና ማድመጥ ቀርቶ ለሰከንድ ለደቂቃ ያህል እንኳን ለመቆም የሚያስቸግር ምድረ በዳ የነበረ ቦታ ነው። ትናንትናም እዚህ ቦታ ላይ ብዙ ነገር ሲነገር ነው የዋለውና አንዲት ጉቶ ናት ነበረች የተባለችው እዚህ ከቤተ ክርስቲያን ወደዚያ ያለች ጉቶ እና የመጀመሪያ ስራቸው ያደረጉት ይህንን ምድረ በዳ የሆነ ቦታ መለወጥ መቀደስ ነበረ። እሱ እንደ ቀላል የተገኘ አይደለም። በዚች ትንሽ እጃቸው ቆፍረው የተከሉት ዛፍ ነው ዛሬ የተሰባሰብንበት። ይህንን አድርገው በስብከተ ወንጌል ስራ ነው አካባቢውን እየጎበኙ የነበሩት። በወንጌል ትምህርት ህዝቡን እያረሰረሱ ይህንንም ለውጠው ዛሬ እንዲህ ለመሆን የበቃ ነው በሳቸው ጥረትና በረከት በጸሎታቸው ኃይል ነው። አሁን የሚቀራቸው ስራ ምን ነበረ? ለዚህ ለታላቁ የኃላፊነት ስራ ከቤተ ክርስቲያን አደራ ከተቀበሉበት ጊዜ ጀምሮ ስራውም ኃላፊነቱም እየበዛ ቢሄድም
አንዱ ትልቁ ስራ በሊናቸው ይወጣ ይወርድ የነበረው ድሆችን መርዳት ነው። በአቅማቸው ያለች ሳንቲማቸውን እየተካፈሉ እንደኖሩ አውቃለሁ። ግን ያ ብቻውን በቂ ስላይደለ ያው ሶሎሞን እንዳለው ድሆችንና ባለጸጎችን ማገናኘቱ ችግሮችን ሊቀርፍ ስለሚችል በዚህ መልኩ ደግሞ እግዚአብሔር ረድቶኝ ባደርገውስ ብለው በጸሎት አስበው ብዙ ባንደግፋቸውም ብዙ እንደሳቸው መውጣት የመውራድ አጋጣሚው ባናደርገውም እሳቸው ግን ደከመኝ ሰለቸኝ ሳይሉ አሁን የጎበኛችሁትን በቀላል የሚታይ ነገር አይደለም። በአሁኑ ሰዓት ያለው የገበያ ግሽበት ይታወቃል። እሱ ሁሉ ተለምኖ ከእያንዳንዱ ተጠራቅሞ እንዲህ አይነት ራሱ አፍ አውጥቶ የሚናገር ህያው ስራ የማይንቀሳቀስ ስራ አቋቁሞ መገኘት ትልቅ ጸጋ ስለሆነ ይኸው ነው እኮ ሌላ ነገር የለውም። ብፁዕ አባታችን ጃንደረባ ያለው ኢሳይያስ የሆነው እኮ ልጅ ባለመኖሩ አያዝንም በቤቱና በቅጥሩ ለዘላለም መታሰቢያ ስም ስላለው እና ይህንን ትልቅ በረከት አድርገው እናንተም የዚህ በረከት ተሳታፊ ለመሆን በያላችሁበት የምታከናውኑትን መልካም ስራ በዚህ በስምጥ ሸለቆ ያለችዋን ቤተክርስቲያን ያሉትን ድሆች ለመጎብኘትና የሚቻላችሁን ለማድረግ ከብፁዕ አባታችንን በረከት ለማግኘት ጭምር እዚህ ቦታ ላይ በመገኘታችሁ በድጋሜ ክብርና ምስጋና ለአምላካችን ይሁን እና እንደተባለው ማይረሩ ብዙ ወገባው ሩኒ ህዳጥ ነው እና መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው። መከር የምንለው እንደ ወንጌል ዘር መሄዱን ብቻም ሳይሆን የኔ ቢጤዎችን ብናይ ቅድም ብፁዕ አባታችን በተቃቀሷቸው አብያተ ክርስቲያናት በአንዱ ብቻ ራሱን ችሎ በትክክል የሚያቋቁም ቢኖር አንዱ አጥቢያ ቤተክርስቲያን ያሉት ድሆች በራሱ ትልቅ እንትን ያለው እንደተባለው እዚህ እርሻ ልማቱ በአብዛኛው 90% ሰራተኛውን ከጡረታ ጋር የተያያዘ ስራ የለውም። ጊዜያዊ ቋሚ የሚባል ነገር አለ። ጉልበታቸውን ምጥጥ አድርጎ ይጨርስና ቤተክርስቲያን ላይ ይወድቃሉ። በቃ በዚህ መልኩ ነው ህይወታቸውን የሚገፉት። ለቤተሰብ እንኳን ዜና ሞታቸው ሳይደርስ የሚቀሩ በጣም በርካቶች ናቸው። ረጅም ጊዜ ስለኖርን እናውቀዋለን እና አካባቢውን እና እነኚህን ለማድረግ እንግዲህ ተጀምሯል። መሰረት ጥለዋል አባታችን። ሁላችንም ተጋግዘን እናንተም ባላችሁ ተሰሚነት ከበርካታ የእግዚአብሔር ወዳጆች ጋራ በተሰጣችሁ ኃላፊነትና ስራ ሊያገናኛችሁ ስለሚችል ይሄንን መታችሁ ማየታችሁ አሁን ባደረጋችሁት ነገር ብቻ ሳትጽናኑ የተሻለ ስራ እንደምታከናውኑ ከእግዚአብሔር ጋራ እናምናለን። ይህንን ላደረገ በሰላም ወደዚህ እንድትመጡ ያደረገ አምላክ በሰላም ወዳላችሁበት እንዲመልሳችሁ ደግመን እንድንገናኝ አምላካችን መልካም ፈቃዱ ይሁን። መላከ መንክራት ግርማ ወንድሙ በእውነት በሀገራችን ታላቅ መንፈሳዊ ስራ በመስራት በማነቃቃት በተለይም ደግሞ ትልቁን መንፈሳዊ ጦርነት በማካሄድ ከስውራን ጦርነት ጋር ማካሄድ እጅግ ከባድ ነው። ያን ያደረጉ ታላቅ አባት ዛሬም ደግሞ ለዚህ መንፈሳዊ ተግባር አገልግሎት ወሳኝ በሆነ ሰዓት ላይ የቀረቡ የተዘጋጁ አባት በዚህ በእውነት ለመንፈሳዊ ስራ ትልቅ ፈር ቀዳጅ የሆነው በተለይ እንደዚህ መልክ ይዞ ለመነጋገር የመጀመሪያም ብንለው ይቻላል። በተለይ ራሱን ችሎ ህጋዊነትን እያገኘ በመጣበት ሰዓት የተሰባሰብን አባቶች፣ እናቶች ሁላችሁም በአጠቃላይ እንኳን ለዚች ቀን አደረሳችሁ። እግዚአብሔር ለዚህ ያደረሰን አምላክ ክብር ምስጋና ይግባ። እንግዲህ በእውነቱ ይህን ቀን ብዙ ጊዜ ስንጠብቀው ነበር። ብፁዕ አባታችን መላከ መንክራትን አጠባበቅ ብዙ ጊዜ ነው እኔ እንኳን ከሰማው። መቼም ደጅ ተጠንቶ እንዲህ መልካም ፍሬ ሲፈራበት ደስ ይላል። አዲስ አበባም በወጣን ሰዓት መምጫወት እንዲሁም ደግሞ እዚህም ባለፈው በተለያዩ መርሃ ግብሮች ተዘጋጅተናል። እግዚአብሔር እንግዲህ በወደደ እንዲደስ ባለ ባማረ ሁኔታ እንዲዘጋጅ ስለፈቀደ እግዚአብሔር ሰዓቱና ወቅቱን ጠብቆ የተባለችዋም እኔ እንደው በቃልም ሰምቻን ነበር አነሰ ይጎድል ሳትባል እንዲሁ በፊት ለፊት እጅ በእጅ ከእግዚአብሔር ጋር እንደመስጠት ያለ ስጦታ ነው እግዚአብሔር ለዚህ አሁን የተሰጠውና እግዚአብሔር ይህን ላደረገ አምላክ ክብር ምስጋና ይግባ።
አንድ ትልቁ ነገር ግን ከመንፈሳዊ አስተሳሰብ ጋር የተዋቀረ በጎ አድራጎት መጥፊያ የለውም። አንድ ጊዜ የተለኮሰ ነው ከውስጥ ስለሚለኮስ ዳር እስከ መጨረሻው ድረስ ጥግ ሊሄድ የሚችል ነውና እሳቸው ያን ሁሉ ከአገራቸው አልፎ በዓለም ደረጃ የውስከኛ ሀገር ድረስ የስራው በረከት ደርሶ ያው ትላንት እንዳየነው ሄደን አንድ ሰው ምን ያህል እፎይታ ያገኘበትን ነገር ብፁዕ አባታችን ገልጸዋል። እሳቸው ምንድነው ያሉት? የተራበ ወይም ደግሞ የወደቀን ሰው ባየው ሰዓት የክርስቶስን ስጋ እንዳየው ቆጥረዋለሁ የሚል አንድ ቃል ተናግረው ነበር። ልክ እንደ ክርስቶስ ስጋ ነው ያ እንደወደቀ አያለው ብለው ተናግረው ነበር። ስለዚህ ከሰዎች ሁሉ ክቡር የሆነው ፍጡር ሰው ነው። ሰው ደግሞ ይወለዳል፣ ያድጋል። እንዲሁም ደግሞ አረፍተ ዘመን ሲሆን በእንዲህ አይነት ድካም ባለበት በተለይ ደግሞ በእኛ በሶስተኛ ዓለም ታዳጊ ሀገሮች ላይ ብዙ ማህበራዊ ቀውሶች እንዳሉ ይታወቃል። ይህን ማህበራዊ ቀውስ ደግሞ ሊደርስ የሚችል ትልቁ ነገር በመንፈሳዊነት ፍሬ ማለት ይሄ ነው። ምክንያቱም ማንኛውም ሰው ክርስቲያን ሆኖ መንፈሳዊነት ሆኖ የመጨረሻው መቋጫው ቅድም ማዘር ቴሬዛ እንዳሉት ያን ነገር በአካል አድርጎ መተግበር ትልቅ የመንፈሳዊ ዓላማ ነው፣ ትልቅ ተግባር ነው ክርስትና ሲተገበር ማለት ነው። ስለዚህ ብፁዕ አባታችንም ብዙ ጊዜ በቤተክርስቲያን ውስጥ ሲወጡ ሲገቡ የሚያዩዋቸውን በዚህ በአጸደ ቤተክርስቲያን እንግዲህ ሁላችንም እንደምናይ ቤተክርስቲያን የመሸሸጊያ ናት። የደከሙት ሁሉ መሸሸጊያ ናት ቤተክርስቲያን። ይሄ በዚህ ታላቅ ጸጋነት አላት። ከሌላው ተቋማት የሌለው በቤተክርስቲያን አጽር ስር ብዙ መንፈሳዊ ሰዎች በዓለም ላይ በተለያየ ሁኔታ ድካም እዚህ እንደሚመጡ ይታወቃል። ታዲያ እዚሁ ቦታ ላይ ደግሞ የተቀናጀ የተደራጀ ለአረጋውያንም ለችግረኞችም መቋቋሚያ የሚሆን ነገር ማዘጋጀት በብፁዕ አባታችን አርቆ አሳቢነትና መንፈሳዊ እሳቤ እንደው እግዚአብሔር ይፈርድብናል። እዚህ በደጅ ላይ ሆኖ ስንወጣ ስንገባ ዝም ብለን ማየት እግዚአብሔር ይፈርዳል። ከሳቸውም አልፎ ሁላችንንም እየቀሰቀሱ ይሄ በሰማይም ዋጋ የሚገኝበት ስራ ነው በማለት በእውነት ከዛ ጊዜ ከግላቸው የሚያደርጉት እንግዲህ ምንም ስፍር ቁጥር አሁን እንደዚህ መለኪያ የለውም። ያን ትተን አሁን በተግባር በሚታይና ምናልባትም ደግሞ ነገ በዓለሙ ተቀባይነት ሊኖረው የሚችለውን አደረጃጀት ከዛ ስር ተያይዞ አሁን ደግሞ ወደ ተቋም ደረጃ ልናደርገው ነው። ይህ ተቋም ለመሆን እንግዲህ በብዙ ነገር በሚፈቅደውም የተደራጀበት መንገድ አለ። በዛ ሁኔታ እግዚአብሔር አሁን እነዚህ ቦታው መሰረታዊ ነገር መስራት የብፁዕ አባታችን ዓላማ ስለሆነ ነው። ውሃው ካልተገኘ፣ ቤቱ በስርዓት ካልተደራጀ፣ እንደገና ደግሞ እያንዳንዷ ነገር ቀለብ ሳይቀር ያመት ቀለብ ካልያዝን በሚል እንጂ ሌሎቹ ቢሆን ይሄኔ ሚዲያውን ሸፍኖታል። ስራው እንደው ትንሽ ነገር አድርገው የሆነች ነገር አድርገው ሚዲያውን ይሸፍነው ነበር። ግን እሳቸው ሁሉ ነገር መሰረቷ ጠብቃ ምንም መነቃነቂያ እንደሌላ አድርገው ለወደፊት ተከፍቶ ተዘጋ የሚባል ነገር እንዳይፈጠር መሰረቱን ይዞ ስለሰሩት ነው ይሄን ያህል የረዘመው እንጂ ኋላ የተነሱ ብዙዎች እንደደመቁ ይታወቃል። ይህ ደግሞ መሰረቱ የጸና ነገር ደግሞ በጣም ለመስፋቱ ቅድም እንዳልነው በመንፈሳዊ ነገር የተጀመረ ነው። እንደገና ደግሞ መሰረቱ እየጠበቀ ስለሆነ በራእያችን ላይ እንዳስቀመጥ ነው ዓለምን የሚከድን የበጎ አድራጎት ሆኖ በብፁዕ አባት የተለኮሰው ነገር ለዓለም የሚከድን የበጎ አድራጎት ትክክለኛ መንፈሳዊ ነገር የሚንጸባረቅበት ጉባኤ ማህበር እንዲሆን ነውና የምንፈልገው። ለዚህ ታላቅ ዓላማ ከስር ጀምሮ በብዙ ነገር የታገሉ ራእያቸው ለረጅም ዘመን እንግዲህ እዚህ በኖሩበት ሁሉ ውስጣቸው ራእይ የነበረ ነው። እኔ አንድ ነገር እንደው ብቻዬን ብጀምር እንደው አስፈቅዶም ነበር። አሁን ግን እዚህ ማድረግ ላይ ሲሆን አስፈቃጅም ፈቃጅም የለም ራሴ ነኝ እንግዲህ መሰራው የሚል አንዱ የተነሳሱበት በዛ መንገድ እንጂ ውሃ ማስወጣት እዚህ አጥቢያ ላይ ያሉ ጀምሮ እንደነበርና ሰው ከጎኖት የለም ተብሎ እንደቆመ ይታወቃልና በዚህ ወሳኝ ወቅት ደግሞ መላከ መንክራት መጥተው ይሄን የጎደለውን ነገር አሟልተው ከአብሮ ባልደረቦቻቸው ጋር እንዲህ አይነት ስራ ለመስራት እኛም ጊዜው ገጥሞን በዚህ በመገኘታችን እሳቸውም ደግሞ የዚህ የመነሻ በረከት ባለቤት በመሆናቸው በእውነት በማዕከሉ ስም እጅግ እጥፍ ድርብ የሆነ ደስታ ይሰማኛል። ለሰጡትን ነገር እግዚአብሔር ይስጥልን፣ እግዚአብሔር ይባርክልናለን። አንድ ጊዜ ጭብጨባ። ምናልባት ለተሰጠን ደግሞ እኛ በተቋሙ ስር ያዘጋጀነውን መረጃ ደግሞ እንሰጣለን። እሺ፣ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አቡነ ዮናስ የአፋር ሀገረ ስብከት ሊቀ ጳጳስና
የቅዱስ ሲኖዶስ አባል መጋቢ ስርዓት መሰረት ስዩም የአፋር ሀገረ ስብከት ዋና ስራ አስኪያጅ መላከ መንክራት መምህር ግርማ ወንድሙ በመላው ዓለምና በመላው ኢትዮጵያ ተዘዋዋሪ ሰባኪ ወንጌልና የፈውስ አባት እንዲሁም እዚህ ቦታ የተሰበሰባችሁ አባቶቻችን የዚህ ወረዳ ዋና ስራ አስኪያጅ እንደምን አረፈዳችሁ፣ እንደምን ሰነበታችሁ። እዚህ ቦታ ላይ ተገናኝተን ለመወያየት እኛም ከአዲስ አበባ መጠን አባታችንም ለመተያየት አምላክ ስላበቃን ክብርና ምስጋና ለአምላካችንና ለፈጣሪያችን ይሁን። እኔ ብዙ አልናገርም፣ ብዙ አባቶቻችን በሚገባ ገልጸውታል። እኔ መናገር የምፈልገው ጥቂት ነገር ነው። አባታችን ስለዚህ ቦታ ብዙ ጊዜ ይነግሩኝ ነበረ። ብዙ ጊዜ እኔ በአጋጣሚ ትንሽ ችግር ውስጥ መከራ ውስጥ ነበርኩኝና ከዚያ እየመጡ ቀን በቀን እንደ አባት በሚጠይቁኝ ሰዓት ስለዚህ ማዕከል ሁል ጊዜ ነበር የሚነግሩኝ። ሁል ጊዜ ያለማጋነን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ ሀገረ ስብከቶች ይህ የመጀመሪያው ነው ማለት እንችላለን። እዚህ በረሃ ላይ ስም ማጥፋት ሳይሆን ሌሎች አባቶቻችን የሚሰራን የሚያሳድዱ ናቸው። እኒህ አባት ግን እርጅና እንኳ አልገታቸውም። እንዴት ነው የምኖረው? ልጆቼ እየተራቡ ልጆቼ እርቃናቸውን ሆነው፣ ስለዚህ በዘመኔ ታሪክ ሰርቼ ማለፍ እፈልጋለሁ። የሰው ልጅ ደግሞ በህይወቱ ሲኖር አንድ መልካም ታሪክ አስቀምጦ ነው ማለፍ ያለበት። ስለዚህ እርጅናም ሳይገድባቸው ነው ይሄንን እየሰሩ ያሉትና ለአባታችን ረጅም ጤናና እድሜን ይስጥልን። መላከ መንክራት ግርማ ወንድሙ እንደምታውቋቸው በዓለም ላይ በኢትዮጵያ ብቻ አይደለም በዓለም ላይ ትልቅ ስራ የሰሩ አባት ናቸው። ትልቅ ስራ። በዚህ መካከል ደግሞ ፈተናውንም መከራውንም ሁሉንም በመልካም ስራቸው ያሳለፉ አባት ናቸው። ከዚህ በፊት በሀገራችን ከፍተኛ ድርቅ በተከሰተበት ሰዓት ለወገን የደረሱ አባት እኒህ ናቸው። 2,180,000 ብር በመስጠት ይህ አዲስ አበባ ሂልተን ሆቴል በተዘጋጀው የራት ምሽት ላይ በክቡር ፕሬዝዳንቱን በነበርኩበት አዲስ አበባ ካሉ ታላላቅ ባለሀብቶችና ድርጅቶች በክብር አንደኛ ደረጃ ወጣው ቅድሚያ በመድረሳቸው የተሸለሙ ትልቅ አባት ናቸው። ያ ብቻ አይደለም። እዚህ በቅርቡ ያለው አሰቦት ስላሴ አባቶቻችን በችግር ላይና በረሃብ ላይ ያሉ አባቶች ናቸው። ይታወቃል ገዳሙ ከኛ በላይ እናንተ ታውቁታላችሁ። ለዚያም ገዳም ከ400,000 ብር በላይ በመስጠት ቤተክርስቲያናችን እንደዚህ ያለውን አባት ነው የምታሳድድ። የዓመት ቀለባቸውን ልብሳቸውን ቆርቆሮ ከገንዘቡ በተጨማሪ ሰርተው የመጡ አባት ናቸው። ይሄ ብቻ አይደለም። ለወደቁትን አንሱ ለሙዳይ በጎ አድራጎት ድርጅት ይሄ እንግዲህ በዓለም አቀፍ እንትን የሚታወቅ ነው። ስለዚህ መጀመሪያም ስንነጋገር ምንድነው እንደዚህ ያለ ቦታ አለ ስንበባል ከመምህር ጋር እስኪ ቦታውን አይተነው እንምጣ ነው እንጂ በዚህ የሚበቃ አይደለም። ባይናቸው አይተዋል። አይተው በጣም እያዘኑ ነበር ከሌሎች አባቶች ጋራ በማነጻጸር። ስለዚህ አባታችን ይሄንን ነገር በማድረግዎት እንደው በአባታችንም ስም ላመሰግነው ትፈልጋለሁ። የአባታችንን ጥሪ አክብረው በዚህ ቦታ ላይ በመገኘቶት ላመሰግነው ትፈልጋለሁ። በአጭሩ ግን በጸሎት አስቧቸው። እኒህን አባቶቻችን ደግሞ እያሳደዷቸው ነው ያሉት። ቤተክርስቲያን እንዳያገለግሉ፣ እንዳይፈውሱ፣ ወንጌል እንዳያስተምሩ እንደውም በድፍረት የጠራ አባት እነዚህ ምስኪን አባት ናቸው። አቡነ ዮናስ
ሌሎቹ እሳቸውን ገና ሲያዩ ይፈራሉ። ያልተረዳ ሀገረ ስብከትም የለም። በነገራችን ላይ ያልተረዳ የለም። ፈተናውንም እስሩንም መከራውንም ስቃዩንም አልፈው ዛሬ ደግሞ በዚህ በመካከላችን ተገኝተው እናንተ ልጆችን መርዳት ፈልጋለሁ፣ ከናንተ ጋር ነኝ፣ ከዚህ በኋላ አልለያችሁም እያሉ ቃል እየገቡ ነው ያሉትና እግዚአብሔር መጨረሻችንን ያሳምርልን። አባታችንን ረጅም እድሜንና ጤናን ይስጥልን። እግዚአብሔር አምላካችን ሐሳባቸውን ሁሉ እውን ያድርግልን። እነዚህንም በእውነት እኔ ድሮ ከ10 ዓመት በላይ ነው የማውቃቸው በፊት። ሌሎቹ ቢሆን እዚህ ቦታ ላይ እስካሁን አይቀመጡም። ግን የአባታችን ፍቅር ስላስገደዳቸው እኛ እስከ ሕይወት ፍጻሜ ድረስ ከእርሶ ጋር ነው የምንሆነው ብለው ነው አሁን እነ መጋቤ ሥርዓት እነ ሊቀ ኅሩያን ሁሎችም እዚህ የተሰበሰቡት እነ መምህር አንዱ ዓለም እነ ሊቀ ብርሃናት እናንተም ጭምር። እግዚአብሔር እናንተንም ረጅም እድሜንና ጤናን ይስጣችሁ። ስብሐት ለእግዚአብሔር። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ በዚህ ስፍራ የተገኛችሁ አጠቃላይ የክርስቶስ ቤተሰቦች እንደምን አደራችሁ? በአጠቃላይ እንግዲህ እግዚአብሔር ለመልካም ነገር ከያለንበት ሰብስቦ ለዚህ ስፍራ ያደረሰን አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። እንግዲህ መልካም ነገር ከመልካም ነገር የሚመነጭ እግዚአብሔር አምላካችን ሁላችንንም ለመንፈሳዊ ዓላማ ጠርቶን በዚህ ቦታ ላይ መልካም ነገር እንድንነጋገር ነው ያሰባሰበን። ሁሉ ነገር ተብሏል፣ ሁሉ ነገር ተነግሯል። ያው ለማስታወስ ያህል ካልሆነ በስተቀር አንዲት ቃል ለጥበበኛ በቂ ነች የሚል አባባል ስላለ ያው የሚደጋገመው ቃላት ካስተዋልነው መልእክቱ አንድ ነው፣ መስመሩ የሚሄድበት አንድ ነው። ይህንን የአባታችንን ዓላማ ለማገዝ ደግሞ እኛ ልጆቻቸውን ለማየት ደግሞ ከሩቅ ስፍራ በመላከ መንክራት መምህር ግርማ አማካኝነት እዚህ ቦታ ላይ መጥተው በማየታቸው እኔም እንደ ልጅነት እንደ ሀገረ ስብከቱ ስራ አስኪያጅነት በጣም ትልቅ ደስታ እንደተሰማኝ እንደው ያችን ለመግለጽ ነውና ደስታችንን በጋራ እንድንገልጽ ነው ትልቁ ነገር። እንግዲህ ይሄን ካልኩኝ መላከ መንክራት በእውነቱ ያው እንደምናውቃቸው በአገልግሎት ቅድም እንደተነገረው በጋራ ሆኖ አንድ ቦታ ላይ ለማገልገል እድሉ ስላልገጠመን ነው እንጂ እንደ አንድ የቤተ ክርስቲያን አባት ለቤተ ክርስቲያን ደራሽ የቤተ ክርስቲያን አገልጋይ ብለን የምናፍቃቸው እኛንም በአንድ ወቅት ቢጎበኙን ብለን የምናፍቃቸው አባት ናቸው። አንድ ጊዜ ብቻ አዳይቱ ቅዱስ ጊዮርጊስ መጥተው ትልቅ ስራ ሰርተው ሄደዋል። ከሁሉ በላይ ግን ዛሬ ደግሞ በተለይ በብፁዕ አባታችን በዚህ ታላቅ ራእይ በዚህ ትልቅ ተቋም ላይ ይህን ድጋፍ ለማድረግ ከቦታው ላይ በመገኘታቸው በእውነቱ ደግሞ የበለጠ ደስታ ነው የተሰማን። ትልቁ ነገር ለመላከ መንክራት ነው መልእክት የምናስተላልፈው። አሁን ትልቁን በረከት ነው ያገኙት። ይሄ አፋር ህዝብ ያለበት 95 በመቶ የምንለው የሌላ እምነት የእስልምና እምነት ተጽዕኖ ባለበት 5% የምትሆን ደግሞ የክርስቲያን ወገን ያለበት ረጂ ተመልካች ያጣ ትኩረት ያጣ ቦታ ላይ ብፁዕ አባታችንን ፈልገው መምጣታቸው እኔ ወደ ዋና ወደ ትልቁ በረከት እንደመጡ ስለቆጠርኩት በጣም ደስ ብሎኛል። መላከ መንክራት ይሄን ነው እንዲያስቡልን። ከዚህ በኋላ ቀስ እያልኩ አበዛሁኝ እንዳይለዩን ብቻ በዚህ በማህበሩ ስም መላከ መንክራት ከዚህ በኋላ በመልካም ጎን በመልካም ስራቸው በድጋፍ ሰጪነታቸው በማንኛውም አገልግሎታቸው ከሀገረ ስብከታችን እንዳይለዩና በተለይ ደግሞ ይህንን ትልቅ ተቋም ከብፁዕ አባታችን ጎን ሆነው እንዲረዱ አደራ በልጅነት እንግዲህ አሳስባለሁ። ስላዳመጣችሁኝ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሊቃውንተ ቤተ ክርስቲያን እንደየማይረጋችሁ በአምላካችን ፍጹም ሰላም እንደምን አደራችሁ። ምስጋና ቅዱስ መባው የሆነ የፍቅር አለቃ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምናልባት እኔ የማቀርበው የምስጋና ደብዳቤ አለ። ከዛ በፊት ግን የተሰባሰብንበት ትልቁ ዓላማ በሉቃስ ወንጌል ምዕራፍ 4 ላይ እንዲህ ይላል። የጠራውን ደግሞ እንዲህ አለው፣ ምሳ ወይም እራት ባደረክ ጊዜ
እነርሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትንም እንዳይመልሱልህ ወዳጆችህንና ወንድሞችህን ዘመዶችህንና ባለጠጎችን ጎረቤቶችህን አትጥራ። ነገር ግን ግብዣ ባደረክ ጊዜ ጉንዱሾችን፣ አንካሶችን፣ እውራንን ጥራ፣ የሚመልሱልህ ብድራት የለምና ብፁዕ ትሆናለህ፣ በጻርቃን ትንሣኤ ይመልሱልሃልና። የሉቃስ ወንጌል ምዕራፍ 14 ከቁጥር 10 እስከ 14 የተሰባሰብንበት ዓላማ ስለሆነ ይህ ዓላማ ለእናንተ ብቻ ሳይሆን ብፁዕ አባታችንና በእቅፋቸው ያሉ የመንፈስ ልጆቻቸው ከዚህም ጋር ይህን አገልግሎት የሚያደርጉ ሁሉ ትልቁ በጻርቃን ትንሣኤ ይመለስላል እንዲመለስላቸው የሚያደርጉት ጥረት ነው። ስለዚህ እነሱን ለማጽደቅ እናንተን እንዲህ ባለ መልኩ የሰበሰበ እግዚአብሔር ስሙ የተመሰገነ ይሁን። እናንተ እነሱን ለማጽደቅ ሰጪዎችን ለማጽደቅ እግዚአብሔር እንዲህ ባለ መልኩ ሰብስቧቸዋልና ስሙ የተመሰገነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን መልአከ መንክራት መምህር ግርማ ወንድሙ ያሉ አባቶቻችን፣ ልጆቻችን፣ ወንድሞቻችን፣ እህቶቻችን በነፍስ በስጋ እግዚአብሔር በረከቱን ሰጥቶ ያኑርልን፣ ይጠብቅልን። ሐዋርያው ቅዱስ ጳውሎስ ይህን ነገር በማስታወስ ይህን ነገር በመመልከት እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 35። እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታችን የኢየሱስ ክርስቶስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳያችኋለሁ ብሏል። እና ይህ እንግዲህ እንደዚህ ያለው መተሳሰብ ዓለምን አጠቃሎ ለሕይወት ለክብር የሚመራ ነው። መራብ ተሁሉ የከፋ ነውና በመራብ ጊዜ የሚበላ በጥማት ጊዜ የሚጠጣ የሆነውን ነገር እያደረጉ በዚህ ተባብሮ ተፋቅሮ ለመኖር የሚቻልበትን የክብር ስራ አድኖ አቅዶ ወደ 240 ኪሎ ሜትር ወደዚህ መጥቶ ይህንን ስራ አቃንቶ መሄድ ለእግዚአብሔር እጅ በእጅ መስጠት ነው። እግዚአብሔር በእጁ የተቀበለውን መልሶ እጥፍ ድርብ አድርጎ በ10 አይደለም በ100 ሺህ ክብር የሚከፍል አምላክ ይህንን የተሰጠ ስጦታ የዕድሜም የጤንነትም የሰላምም የበረከትም ባለቤት በረከት ለአባታችንም ለልጆቻችንም ሰጥቶ እንዲያኖርልን ቅዱስ ፈቃዱ ይሁንልን እና ተነኝህ ተደካሞቹ በዚህ ቦታ መጥቶ ይህንን መስማት ይህንን ማየት ለበረከቱ በር ተከፍቷል ማለት ነው። እንግዲህ በግራ በቀኝ በፊት በኋላ የተደረገው አምላካዊ በረከት በሰው ዘንድ ተከፍሎ የሚዘለቅ አይደለም። በፈጣሪ ግን ሁሉ ይቻላልና ይህን አድርጎ እንደዚህ ያለውን ማጽናናት ላደረጉልን አባት ላደረጉልን ወንድሞች ላደረጉልን ወገኖች ሁሉ ለዘላለም የማያቋርጠውን ዋጋ ክብር ፈጣሪ እንዲሰጥልን ዋይታችን ለፈጣሪ እናቀርባለን። በዚህ ቦታ ላይ የሆኖ የቀረበ ዋይታ በፍጥነት ወደ እግዚአብሔር ጆሮ ነው የሚደርሰው እና ይህን ያለውን የችግር ውጣ ውረድ አቃሎ ሰዎችን ወደ ማጽናናት መምጣት ለእግዚአብሔር እጅ በእጅ መስጠት ነውና
ይህንን አምላካዊ በረከት ወደፊትም እንደሱ አድርገን እንግዲህ ትላንትና ብልተን ዛሬ ቁርጥ የሚል ነገር ያጋጥምና ምን እንገባለን የሚልም ጭንቀት ያለበት ሰዓት ነው። እንዲህ ተተባበርን በሁሉም አካባቢ ችግሩ ሁሉ እየተሟላ ችግሩ እየቀለለ ይሄዳልና እንደሱ አድርገን እንግዲህ ለመተባበር አብቅቶናል። እንግዶቻችን በሰላም እዛ አንጥቶ ይህንን በረከት በእነሱ እጅ ሰጥቶ ደግሞ ወደፊትም እንደሱ ያለው ትብብር እየተደረገ ከቤቱም ቤት እንዲጨመርበት ተቀለቡም ስራው እንዲቃና እንዲሟላ አድርገን የምንተባበርበት ጊዜ ስለገጠመን ይህንን ደስታችን ሁላችን ነው የምንደሰተው፣ ሁላችንን የምንቀበለው። አሉት አብያተ ክርስቲያናት እንግዲህ በዚህ በአፋር ክልል በቅርብ ጊዜ የተጀመረ ነው። ብዙ ማህበረ ምእመናን አልተሰባሰቡበትም። አሁን ግን ከትንሽ ጊዜ በኋላ በዚህም ቤተ ክርስቲያኖችም እየተጨመሩ ስራውም እየተቃና 72 ዓመተ ምህረት ጀምሮ እስካሁን ድረስ 4-5 ቤተ ክርስቲያኑ የነበሩ በዚህ ላይ ተጨምሮ ወደ 40 ቤተ ክርስቲያን ደርሷል። አሁንም ደግሞ የቤተ ክርስቲያን ያለ ስሩልን እያሉ በያለበት ይጮሃሉ፣ ተከሉልን እያሉ ይጮሃሉ። በተገኘው በዛው በቅርቡ ይጠቃለላል፣ ይሟላል። ነገር ግን የድሆች ቤት የእግዚአብሔር ቤት ነውና የድሆች ልብ የድሆች ሕይወት የእግዚአብሔር ቤት መኖሪያ ቤት ነውና ስለዚህ ወገኖቻችንን በር እየመታ ክፈቱልኝ የሚለው የወገኖቻችን ችግር ለማቃለል በነፍስ በስጋ አንደኛ በስጋ የስጋዊ ምግብ የስጋዊ መጠጥ የስጋዊ ልብስ፣ ሁለተኛ በነፍስ ቅዱስ ስጋውን ክቡር ደሙን ተቀብለው ድህነተ ስጋ ድህነተ ነፍስ እንዲያገኙ እነኝን እያስተማማሩ እንደዚህ ማቀራረቡ መልካም ነገር ነው። ተሁሉ አስቀድሞ ድሆች የእግዚአብሔር ቤት የእግዚአብሔር ማደሪያ ናቸውና እነሱ ይስተካከሉ ነው። ለሌላውም መቼም ሳናስብ አልቀረንም፣ አስበናል። ወደፊትም በያለበት የቤተ ክርስቲያን ናፍቆት ያላቸው ማህበረ ምእመናን አሉ። ከዚህ ሁሉ የእግዚአብሔር ቤቶች እነኝህ እንጀራ ጎርሰው ልብስ ለብሰው እንዲኖሩ ነው እንግዲህ እኔ ዋይ ዋይ የምለውና እሷንም እግዚአብሔር ተልጆቹ ጋራ ተወንድማችን ከልጃችን አባ እስጢፋኖስ ጋራ መጥታችሁ እናይታችኋል። አሁን ችግራችንም እንግዲህ ተቃለለ ማለት ነው። ይህ እየተቃለለ የመጣውን ችግር ወደፊት ደግሞ መጣ እያላችሁ እንደዚሁ አየት እያደረጋችሁ እያሟላችሁ እንደምናከናውን አምናለሁ። የሰላም አምላክ እናንተንም ሰፊ ወራት ረጅም ሰጥቶ ይጠብቅልን። ሁላችንም ደግሞ እንደዛ አድርጎ የተጀመረውን ስራ ፍጻሜ እንዲያደርስልን እንለምነዋለን፣ እንማጸነዋለን። አሁን እንግዲህ ደግሞ ቀኑ እንዳይመሽ ዘላይ ይበቃል። ችግሩን ተካፍለናል። የማያልቀውን በህይወት ጤንነት በቤት በረከት ሰጥቶ የሚያኖር አምላክ በረከተ ስጋ በረከተ ነፍስ ህይወተ ስጋ ህይወተ ነፍስ አድሎ ደግሞ በድጋሚ እንደዚሁ መታችሁ የምታጣኑበትና ጉዳዩን አስተካክለን የምንረዳዳበትን ሰዓት ወራት አብዝቶ አስፍቶ እንዲሰጠን ሁሉን የሚችል አምላካችን እንለምነዋለን። የቆላውም የደጋውም የከተማውም የገጠሩም ባለቤት እሱ ነውና እንዲህ አድርጎ ሁላችንን ላገናኘን አምላክ ክብሩ ምስጋና ይግባው። ሰፊ ወራት ረጅም ዘመናት ሰጥቶ ይጠብቅልን። አባቶቻችን ልጆቻችንም አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወጌጋየነ ከመ ንሕነኒ በሰላም ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወላድነ ኩሉ እኩይ ያእከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእተ ማርያም ሰላም ለኪ ድንግል በሕሊናኪ ወሥጋኪ እግዚአብሔር ሰላም ለኪ ቡሩክት አንቲ እምአንስቱ ፍሬ ተፈሥሒ ፍሥሕት እምጸጋ እግዚአብሔር ለኪ ሳልም ጸላም ኢየሱስ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአት ኃጢአተ ኩሉ ሕዝብ በእውቀት ባለ እውቀት
የተሰራውን ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ።